በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጻጉዕ የዐቢይ ጾም አራተኛ ሳምንት ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበዓላት ቀኖና መሠረት የዐቢይ ጾም አራተኛው ሰንበት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። በዚህ ዕለት ጌታችን በቤተ ሳይዳ መጻጉዕን ማዳኑን ቤተ ክርስቲያን ትሰብካለች። ታሪኩም በዮሐንስ ወንጌል ምዕራፍ 5 ላይ እንዲህ ተቀምጧል። ከዚህ በኋላ የአይሁድ በዓል ነበረም። ኢየሱስም ወደ ኢየሩሳሌም መጣም። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለሉ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረም። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነም፣ አልጋውንም ተሸክሞ ሄደም። ያም ቀን ሰንበት ነበረም። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለ ነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላም ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኀጢአት አትሥራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረም። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሠራል፣ እኔም ደግሞ እሠራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና፣ አብ ወልድን ይወልዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያነሣ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂም አብ በአንድ ሰውስ እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና፣ የሰው ልጅም ስለሆነ ይፈርድ ዘንድ ሥልጣንን ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አታድንቁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደ ሰማው እፈርዳለሁ።
ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምናም። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን ብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደ ላከኝ ስለ እኔ ሥራ ይመሰክራልና። የላከኝ አብም እርሱ ስለ እኔ መስክሮአል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም። ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝምም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለም። እርሱም ተስፋ የምታደርጉት ሙሴ ነው። ሙሴን ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልናም። መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ጌታችን መጻጉዕን ተነስተ አልጋን ተሸክመ ሂድ ያለው ስለ ሁለት ነገር ነው። አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበረና ጽናዕ ተአምራቱን ለማሳየት ነው። ሁለተኛው በከንቱ መች ሆነና የገዛ አልጋዬን ትቼለት የመጣው ለመዳኔ ዋጋ የከፈልኩበት አይደለምን እንዳይል፣ መድኃኒታችን ኢየሱስ ክርስቶስ ያለን ይዘህ ሂድ፣ እኔ ካንተ አንዳች አልሻም ባሰኘ ቃል አልጋን ተሸክመ ሂድ ብሎታል። ይህ ሰንበት የሕሙማን ፈውስ መታሰቢያ ዕለት ነው። የሰንበቱም ስያሜ በዕለቱ የሚነበቡት የቅዱሳት መጻሕፍቱን ምስጢርና የጾመ ድጓን ባህል ተከትሎ የተሰየመ ነው። በመልእክታቱ የሚነበቡት ገላትያ 5 ከቁጥር 1ና ያዕቆብ 5 ከቁጥር 14 ስለ ድውያን መፈወስ የሚያወሱ ናቸው። ከሐዋርያት ሥራ የሚነበበው የሐዋርያት ሥራ ምዕራፍ 3 ከቁጥር 1 የዕለቱ ምስባክ እንዲሁ የድውያንን መፈወስ የሚሰብክ ሲሆን እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሣ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተን በድያለሁና ለነፍሴ አስተስርይላት አልኩ ይላል መዝሙር 40 ከቁጥር 3። የዐቢይ ጾም 4ኛው ሰንበት እኛም የታመሙትን መጎብኘት እንዳለብን የምንማርበት ነው። ይህ ሳምንት ጌታችን ድውያንን ስለ መፈወስ የሚነገርበትና እኛም ባለን አቅም በነፍስ በሥጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘትና ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው። ይህንን በማስተዋል የሚያስፈልገንን ሁሉ እየሰጠንና ከክፉ ነገር የጠበቀንን አምላክ ውለታውን እያሰብን ልናመሰግነው ይገባል። መጻጉዕ በመጀመሪያ የነበረበት ደዌ ስለ ነበር ይህንን ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ አራቀለት ወይም አዳነው። ይሁንና በጌታችን ስቅለት ከአይሁድ ጋር በመተባበሩ ያዳነውም ባለማመኑ ግን ደዌ ነፍስ አገኘው። እኛም እንደ መጻጉዕ ደዌ ነፍስ እንዳያገኘን ያዳነንን አምላካችንን ልናውቀው፣ ልናምነው፣ በሕጉና በትእዛዙም ልንሄድ ያስፈልጋል። ያን ጊዜ ከደዌ ነፍስ እንድናለን። ያንን ተስፋ ያልነበረውን በሽተኛ ከደዌ ሥጋው ፈውሶ ሕይወትን የሰጠው አምላክ
እኛንም በውስጥ በአፋ ካለብን ደዌ ሥጋና ደዌ ነፍስ እንዲፈውሰን፣ ቁስለ ኀጢአታችንን እንዲያርቅልን፣ በሕይወትና በጤና እንዲጠብቀን የእሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፍቃድ ይሁንልን። አሜን።